የኢትዮጵያ ቴክኖሎጂ ኤክስፖ ትላንትና ማለዳ ላይ ተጀምሯል ማለት ነው። እንግዲህ ይሄ ኤክስፖ ኢትዮጵያ በዲጂታል ዘርፍ ወይንም ራሷን ወደ ዲጂታላይዜሽን ለማሳደግ የሰጠችውን ትኩረት ያሳያል ተብሎ በብዙዎች ሲነገርለት የቆየ ነው። እንግዲህ በምስራቅ አፍሪካ የመጀመሪያ የተባለለት ኤክስፖ ነው። የአርቲፊሻል ኢንተለጀንስ እንደዚሁም ደግሞ የዲጂታል ዓለሙ የስራ ውጤቶች የሆኑ የቴክኖሎጂ ምርቶች ውጤቶች የሚቀርቡበት ኤክስፖ ነው። እንግዲህ በኤክስፖ ላይ ፖሊሲ አውጪዎችን እንደዚሁም የዘርፉ ባለሙያዎችን ጨምሮ ወደ 10,000 የሚጠጉ ታዳሚዎች ይታደሙታል ወይም ይጎበኙታል ተብሎ የሚጠበቅ ኤክስፖ ነው። ሰሞኑን በተለይ በማህበራዊ ትስስር ገጾች መነጋገሪያ ወይም ሰፊ ሽፋን አግኝቶ የነበረው ጉዳይ ጤና ሚኒስቴር እያጋራ የነበረው መረጃ ነው። እንግዲህ ጤና ሚኒስቴር ወቅታዊ ያላቸውን መረጃዎች ይፋ ያደረገበት ወይንም ያሳወቀበት ሳምንት ነበረ። የህወሓት ከፖለቲካ ፓርቲነት የተሰረዘበት ሳምንት ነበረ። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገበት ሳምንት ነበረ።